ብላችሁ ጻፉ። ንስሐ ያለ መግባት ውጤት የመጀመሪያው ከእግዚአብሔር ጋር መጣላት። ንስሐ ማትገባ ከሆነ ከማንም ጋር የምትጣላው ከእናት ከአባት ከሚስት ከባል ከእህት ከዘመድ ከመንግስት ጋር የምትጣላው ከማይወርድ በዘላለም ዙፋን ላይ ከተቀመጠ አይኖቹ እንደ እሳት ከሆኑ ደረቱን በወርቅ መታጠቂያ ከታጠቀ ሞትን ድል አድርጎ ካረገ ደግሞ ተመልሶ ከሚመጣ በሙታንና በሕያዋን ላይ ከሚፈርድ ከእግዚአብሔር ጋር ነው የምትጋጨው። ከአንድ ከሁለት ከሶስት ሰው ጋር የምትጋጭ እንዳይመስል በጽድቅ ከሚፈርድ ልብና ኩላሊትን ከሚመረምር ከእግዚአብሔር ጋር ነው የምትጋጨው። ንስሐ ማትገባ ከሆነ ከእናት ከአባት ከአክስት ከሚስትህ ጋር ብቻ የምትጋጭ እንዳይመስል ከእግዚአብሔር ጋር ነው የምትጋጨው። መዝሙር 7 12-13 እንደዚህ ይላል፣ ባትመለሱ ግን ሰይፉን ይስላል። እግዚአብሔር ሰይፉን ይስላል፣ ቀስቱን ገተረ አዘጋጀም፣ የሞት መሳሪያን አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። አየህ፣ ባትመለስ ግን እግዚአብሔር አምላክ የሞት መሳሪያ ያዘጋጅባል፣ ቀስቱን ይገትርባል፣ ፍላጻ ያዘጋጅባል። እግዚአብሔር ባትመለስ ከእግዚአብሔር ጋር ትጋጫለህ። ሁለተኛ ከፍተኛ የስነ ልቦና ቀውስ ውስጥ ትገባለህ። ሰው በኃጢአት ተጫውቶ ሰው በኃጢአት ተመላልሶ ጤና ሆኖ የጨረሰ የለም። ከፍተኛ የስነ ልቦና ቀውስ ውስጥ ትገባለህ። በኃጢአት የሚጫወት ሰው፣ በአመፃ የሚቀጥል ሰው፣ አረማመዱን ከክፋት እጁን ከክፉ ስራው የማይመልስ ሰው ከፍተኛ የስነ ልቦና ቀውስ ውስጥ ይገባል። ሶስተኛ ከእግዚአብሔር ትለያለህ። አሳ ከውሃ ሲወጣ እንደሚሞት ሕይወትም እንደማይኖረው ሰው ከእግዚአብሔር ሲለይ ዞኪንግ ዴድ የሚሆነው። አራተኛ መንፈሳዊ ሞት ትሞታለህ። ከዚህ በበላ ቀን ሞትን ትሞታለህ እንዳለ እግዚአብሔር አዳምና ሔዋን ከዛ በበሉ ቀን አፈር ውስጥ አልገቡም። ነገር ግን ከእግዚአብሔር ጋር የነበራቸው መንፈሳዊ ትስስር ነው የተቋረጠው። ሞት ሁለት ነው፣ አንድም አፈር ውስጥ መግባት፣ ሁለትም ደግሞ ከእግዚአብሔር መለየት። አምስተኛ በክፉ ተጽዕኖ ስር ትሆናለህ። በአጋንንት ተጽዕኖ ስር ትሆናለህ የማትመለስ ከሆነ። ሌባው ሊሰርቅ ሊያርድ ሊገድል ይመጣል እንደሚል በኃጢአት የምትመላለስና የማትመለስ ከሆነ በሰይጣን አገዛዝ ስር ትወድቃለህ። ሰይጣን ሕይወትህን ይጫወትበታል፣ ያንከራትተሃል። ስድስተኛ ትጠፋለህ። ሉቃስ ወንጌል መጽሐፍ ምዕራፍ 13 ቁጥር 5 ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋለህ። ንስሐ ማይገባ ሰው ይጠፋል። ሰባተኛና የመጨረሻ ራእይ 16:9 እንደዚህ ይላል፣ ሰዎችም በታላቅ ትኩሳት ተቃጠሉ፣ በእነዚህ መቅሰፍቶች ላይ ሥልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡ። ትቃጠላለህ። ጻፉ። ሰባተኛ ትቃጠላለህ። ንስሐ ለእግዚአብሔር ክብር መስጠት ነው ብላችሁ ጻፉ። አኮርዲንግ ቱ ዲስ ይሄ ቨርስ ንስሐ ለእግዚአብሔር ክብር መስጠት። ንስሐ መግባት ግን ለእግዚአብሔር ክብር መስጠት ነው ካልኳችሁ፣ አሁን ደግሞ ንስሐ የመግባት ውጤቶች ምንድን ናቸው? ሰው ንስሐ ሲገባ ምን ይሆናል? ሰው ንስሐ ሲገባ በሕይወቱ የሚሆኑ ነገሮች አሉ። በሕይወቱ ብቻ ሳይሆን በአጠቃላይ ሰው ንስሐ በመግባቱ ምክንያት የሚመጡ ውጤቶችን ማወቅ አለበት። አንዱ ንስሐ የማንገባበት ምክንያት ለንስሐ ያለን ግንዛቤ የተሳሳተ መሆኑ ነው። ሁለተኛው ደግሞ ንስሐ በመግባታችን የሚመጣውን ውጤት ካለማወቅ የተነሳ ነው። ንስሐ ሃይማኖታዊ ስርዓት ይመስለናል፣ ሽንፈት ይመስለናል፣ አላዋቂነት ይመስለናል፣ መበለጥ ይመስለናል። ንስሐ እነዚህን የመሳሰሉ ነገሮች በአይምሮአችን ውስጥ ይመላለሳሉ፣ ወይም ኃጢአትን መናገር ይመስለናል። ነገር ግን ንስሐ ማለት አልን መዞርና አቅጣጫ ቀይሮ መሄድ ማለት ነው። የአስተሳሰብ ለውጥ ማምጣት ማለት ነው። እንደ እግዚአብሔር ፍቃድ የመኖር ፍላጎት ነው ንስሐ ማለት ካልን፣ አሁን ንስሐ ባለመግባታችን ከእግዚአብሔር ጋር ምንጋጭ ከሆነ፣ ለስነ ልቦና ቀውስ ምንዳረግ ከሆነ፣ ከእግዚአብሔር ምንለይ፣ መንፈሳዊ ሞት ምንጠፋ ከሆነ ንስሐ ስንገባ ምን ይሆናል የሚለውን እንመለከታለን። ተራ ቁጥር 1 በሰማይ ታላቅ ደስታ ይሆናል። በሉቃስ ወንጌል መጽሐፍ ምዕራፍ 15 ቁጥር 7 ላይ የእግዚአብሔር ቃል ሲናገር ንስሐ በሚገባ አንድ ሰው በሰማይ ታላቅ ደስታ ይሆናል። ሰው ልክ ዞሮ አቅጣጫ ቀይሮ 180 ዲግሪ ሰርቶ ሲሄድ፣ የአስተሳሰብ ለውጥ ሲያመጣ፣ የባህሪ ለውጥ ሲያመጣ፣ እንደ እግዚአብሔር ፍቃድ የመኖር ፍላጎት ውስጥ ይገባ፣ ፍቃዱ ለእግዚአብሔር አሳልፎ ሲሰጥ፣ የዛን ጊዜ በሰማይ ታላቅ ደስታ ይሆናል። እንደዚህ ይላል፣ እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። የንስሐ ከማያስፈልጋቸው 99 ጻድቃን ይልቅ ንስሐ በሚገባ አንድ ኃጢአተኛ በሰማይ ደስታ ይሆናል። ታላቅ ዝማሬ ይሆናል። በመላእክት ዘንድ ደስታ ይሆናል። አሁን እዚህ ጋር የምትመለከቱ